አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምታዩት ዛሬ እንግዲህ ጠንቅሽ ደባላ ነው፣ ይሄ የብላጌ ነው እና እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ቪዲዮ ላይክ ሼር አድርጉ። በነገራችን ላይ ትናንትና ብዙ ኮሜንት ቆምታችሁ ነገር ግን ላይክ አላደረጋችሁም ማለት ነው። ለምን ሳታደርጉ እያልኩ አይደለም፣ ግን ያው በነካካ እጃችሁ ብታደርጉት ደስ ይለኛል ማለት ነው። እና ለዛ ነው አሁን ውሃ ተነብሎኝ ነው፣ ለዛ ነው ይቅርታ። እና እንዴት ናችሁ? ደህና ናችሁ ወይ? ትናንት በሰራሁት ቪዲዮ ብዙዎቻችሁ አጥባችሁ ፈትጋችሁ ጠምዛችሁ ጨምቃችሁ እንዲያሰጣችሁኝ እንግዲህ አይታችኋል፣ አይተናል ማለት ነው። ውድ ቤተሰቦቼ አንድ ያልገባችሁ ነገር ወይ ደግሞ እኔን ያልተረዳችሁ ነገር አላችሁ። አብዛኞቻችሁ እንዴ ምን አይነት ልጅ ነሽ? ጥሩ ልጅ አልነበርሽም? እንዲነሽ እንደገና ሳኡዲ ኑረሽ እንደዚህ ምናምን ሽርክ ታሻርክ ያለሽ ምናምን። እኔ ሽርክ አይደለም እያሻርክ ያለሁት አልሐምዱሊላህ ረቢል ዓለሚን። ሽርክን ሀራምን ሀላልን ለይቼ ሀገር ሰወጣ ተምሬ አልሐምዱሊላህ ወደ ሀገሬ የወጣሁት ማለት ነው። ወላሂ እኔ ያለውን የሰውን ወይም የትላልቆቹን ያለውን የአራስነት ወጉን ነገርኳችሁ እንጂ እኔ ጥርሴን እንኳን አንድ ቀን አይደለም ምሳ በልቼ ሳልፈርሽ እስከ 4 መድረስ አልችልም ማለት ነው። እና እኔ እናንተን ይሄ የሀገራችን ያለውን ነገር ነው ለነገራችሁ የፈለኩት እንጂ እኔ እያደረኩት ያለውን ነገር አይደለም። እኔ ደግሞ ጥርሴን ሳልፈርሽ ታውቃላችሁ፣ ጥርሳችንን ራሱ ፈርሸን ወይም ደግሞ ተማሙጨን ማለት ነው ልጆች ትንፋሻችን ሲሸታቸው በጣም ነው የሚያቀረሻቸው ምናምን ነገር እና ምክንያቱም የትልቅ ሰው ትንፋሽ ለህፃን በጣም ከባድ ነው፣ እንኳን ሳይፈረሽ ተፈርሾም በጣም ከባድ ነው ማለት ነው። እና ለልጅ ስል እኔ ጥርሴን ፍቃደው ለራሴም ስል ማለት ነው። አልሐምዱሊላህ ጥፍሬን ደግሞ ያልቆረጥኩበት በባለፈው አይታችኋል፣ ደም ግፊት ነው ብለው ከወሊድ በኋላ የሚመጣ ግፊት ነው ብለው እንዲያልቆርጠው አብጦ ስለከረመ ይሻለኝ ምናልባት ደግሞ ወይ በጣም አብጦ ስለነበረ ስጋዬን እንዲያልነካው ወይም ደግሞ ደም የፈሰኝ እንዲው ብዬ ፋርቼ ነው ማለት ነው ያልቋረጥኩትኝ እንጂ እንዲያልኳችሁት እኔ ከሚባለው ወይም የሚባለውን ነገር እየተከተልኩኝ አይደለም። እና ትላልቆቹ ደግሞ እንድንከተል ይፈልጋሉ እና እነሱን ለማክበር ወይ ደግሞ እነሱን ለማለት ላለማስከፋት ብዬ እሽላቸዋለሁኝ። እኔ ግን ጸጉሬን የምታጠባለሁ፣ ጥርሴን እንቦርሻለሁ። ጥፍሬን ግን ነው ነገርኳችሁ ያልቆረጥኩበት ምክንያት ለዛ ነው። እና አብዛኞቻችሁ ደግሞ ቪዲዮን ሳትረዱ ወይ ደግሞ ጨርሳችሁ ሳታዳምጡ ምን ለማለት እንደፈለኩኝ ኮሜንት አትቆምጡ ማለት ነው። ምክንያቱም በደንብ አድርጋችሁ አዳምጡት፣ እኔንም የኔንም ሞራል ላለመንካት እናንተም ደግሞ ለመረዳት ማለት ነው። አውቃለሁኝ ከቁርአን ወይም ከሀዲስ የሌለ ነገር ሽርክ መሆኑን ማለት ነው። ሽርክ ነው። እንደገና ደግሞ ምን ልላችሁ ፈልጌ ነው፣ አሁን በሀገራችን ድሮ ጊዜ እንደዛ ነበረ ሲኖር የነበረው። እኛ ወጥተን አልሐምዱሊላህ ተምረን ነው የተመለስነው ማለት ነው። እና ውድ ቤተሰቦቼ እና በፊት ያለውን ሁኔታ ነው እየነገርኳችሁ ያለሁት። እና ምክንያቱም ይሄ ወደ ኋላ ያለ ሀገር ወይ ደግሞ ገጠራማው እስካሁን ባህልን ይከተላሉ። እስካሁን አንዳንድ ሰዎች አሉ ባህሉን የሚከተሉ እያልኳችሁ ነው እንጂ እኔ ሪል አረገዋለሁ ወይ ደግሞ እያረኩት ነው ማለት አይደለም። ምክንያቱም አንዳንድ ነገሮችን አሁን ስነግራችሁ የአካባቢውን ሁኔታ መረዳት ነው እንጂ ያለባችሁ እንደ ባህል ሆኖ የማይተው ነገሮች አሉ። ለምሳሌ ማለት ነው ትላልቆቹ ሰዎች ለምሳሌ አሁን እንትን ይሄ ደም ማድማት ወይ ደግሞ
እንደ ርፎ ነገር ማድረግ ወይ ደግሞ ዶሮ ገዝቶ የተለያዩ መልክ ያላቸውን ዶሮ እየገዙ ደም ማድማት ርፎ ማድረግ እስካሁን ድረስ አለ። ታው ስትሏቸው እናንተ ከጊዜ በኋላ ሂዳችሁ ቀርታችሁ ተሸፍናችሁ ማታችሁ እናንተ የምትሉንን አንሰማም፣ ይሄ አብሮን የኖረ ያደገ ነው ብለው የማይተው አሉ። ልጆቻቸው ኢቭን ተሸፋኝና ሀገር ሂደው ቀርተው ሁሉን ነገር አውቀው ማእተው ሲነግሯቸው ልጆቻቸው ጋር ራሱ እየተጣሉ እየተለያዩ የሚኖሩ ትላልቅ ሰዎች አሉ ማለት ነው። እናትና አባት እንደዚህ አይነት ሰዎች አሉ። እኔ እየነገርኳችሁ ያለሁት ደግሞ ወደ ኋላ የቀሩትን እስካሁን ቢነግራቸው እንኳ ለመመለስ የማይፈልጉ ጭራሹን እንኳን ለመመለስ አይደለም እኛን ለመስማት የማይፈልጉ አሉ ማለት ነው። እና እነዛ ነው እኔ እየነገርኳችሁና እያስረዳኋችሁ ያለሁት ማለት ነው። እና እነዛን ስነግራችሁ እናንተ እኔን ለመሳደብ ወይ ደግሞ እኔን መቆጣት ወይ ደግሞ ታደርገዋለሽ እያደረግሽው ነው ብላችሁ መቀየም ወይም ደግሞ እኔ ማሸማቀቅ የለባችሁም ነበረ ማለት ነው። እኔ ግን አልሸማቀቅም፣ ምክንያቱም በማልሰራው ነገር አላህ ሱብሃነሁ ወተዓላ የውስጤን ያውቃል ማለት ነው። እኔ ከአላህ ውጭ ምንም አይነት ነገር የሚያግዝ የሚያድን የሚገል የሚሰጥ የሚነሳ እንደሌለ አምኜ አልሐምዱሊላህ ብዙ ነገሮችን ድሮማ ሀገር ሳንሰደድማ ብዙ ነገሮች ነበረው። ልክ ክርስቲያን የሚያከብሩትን ሁሉ ያከብራሉ። ግንቦት ሲመጣ እንደገና ደግሞ ምንድነው ቅዱስ ዮሐንስ ሲመጣ ብዙ ነገሮች እናቶቻችን ጠላ እየጠመቁ እንደገና ጧጧት ውሃ ስንሄድ የቅዱስ ዮሐንስ ምናምን ነገር ብዙ ነገሮችን ያስጠቅሙን ነበረ ሳናውቅ ማለት ነው። ግን ተሰደድና አልሐምዱሊላህ ገንዘብ ብቻ ሳይሆን እውቀትንም ሸምተን እውቀታችንንም ይዘን መጣን። አሁን መእተን እዚህ ስንነግራቸው ይሄ ጥፋት ነው፣ ይሄ ደግሞ ለእናንተ አይመጥንም፣ ይሄ አላህ ጋር ያጣላችኋን ብለን ስንላቸው ጭራሹን እኛ ጋር ተጣልተው የሚያኮርፉ ቤተሰቦች አሉ። ይሄንን ማወቅ አለባችሁ፣ መረዳት አለባችሁ። እኔ እየነገርኳችሁ ያለሁት ወዲህ ኋላ ገና ብዙ ነገሮችን እንደሚያደክሙ ህዝቡ ሰው እስካሁን ስለ ሃይማኖቱ ያልተረዳ አለ። አራስ ስትወልድ ብረት አስቀምጡ በራክሲያችሁ፣ ሽንት ቤት ስትሄዱ በራክሲ አንድ ይቀመጣል። ሽንት ቤት ሲቀር ደግሞ አንድ ይዘው ይወጣሉ። ይሄንን ነገር ነው እየነገርኳችሁ ያለሁት። ወዲህ ኋላ ያስቀራቸውን ነገር እስካሁን ያልተቀየሩበትን ነገር እየነገርኳችሁ ያለሁት እንጂ ሪል እኔ እያረኩት ነው ማለት አይደለም ማለት ነው። እና ውድ ቤተሰቦቼ አንድ ነገር ስታዩ ወይም ሲሰራላችሁ ያ ሰውዬ ይሄን ነገር ያደርገዋል ብላችሁ መወሰን መደምደም የለባችሁም ማለት ነውና አንዲት ኮሜንት ሌላውን ይደረጋል፣ ጸጉር አትታጠቡ ምክንያቱም ሰውነት ክፍት ነው ይባላል ሲባል ሰማለሁኝ። ያላ ኮሜንትም አይቻለሁኝ። ለምሳሌ ጥፍር የማይቆረጥበት ጥፍሬንም ቆርጫለሁ እንደምታዩት ማለት ነው። የእግሬንም ቆርጫለሁኝ ይኸው። ምክንያቱም አሁን ጎዴለ እግሬ ቆረጥኩት ማለት ነው። እና ጥፍር አይቆረጥም የሚባለው ደግሞ ሽርክ ሳይሆን ሰውነታችን ክፍት ነው። እንደዚህ አሁን አገሬ አትብሉ ይላሉ። ለምሳሌ እኛ አገሬ አትብሉ፣ ቆሎ ነገር የሚቆርጣጠም ነገር አትቆርጥሙ። ምክንያቱም ከ45 ቀን በኋላ ወይም ደግሞ ከ40 ቀን በኋላ ሲወጣ ጥርስ ውሃ ይዘግናል። እንደገና 40 ቀን እስከሞላ ጥፍር አይቆረጥም የሚባለው ደግሞ ሰውነታችን ክፍት ስለሆነ በዛ ንፋስ ይገባል ስለሚባል ነው እንጂ ይሄ ከቁርአን ወይም ደግሞ ከሽርክ ወይም ከቁርአን ከሐዲስ ያለ ነገር አይደለም። እኔ እያልኩ ያለሁት ማለት ነው። ይሄ እንደ ተጅሪብ የጀረቡት ነገር ነው እናቶቻችን ነው እንጂ ይሄ ነገር እንግዲህ ሰውነታችንን በመጥ ጊዜ ታውቃላችሁ ተለያይቶ ነው እንደገና የሚገጠመው ማለት ነው። 40 ቀን ድረስ የሰው ልጅ ቁጭ የሚለው ሲሆን ያለለት ከዛ በላይ ቁጭ የሚለው ሰውነቱ እንዲገጣጠምና የተከፋፈተ ሁሉ እንዲያያዝ ነው። ይሄ ማለት ደግሞ የሰው ልጅ በየአንዳንድ አካላቱ ሁላ መገጣጠሚያችን ሁላ ነው የሚለያየው። በዛን ጊዜ ንፋስ ይገባል ጥሩ አይደለምና
ጥፍራችሁን አትቁረጡ፣ ፀጉራችሁን አታጠቡ የሚሉት ለዛ ነው። እኔ አልሐምዱሊላህ ፀጉሬንም አንድ ቀን ቅቤ ተቀብቼ ከዋልኩኝ እኔ ያሉትን ሰው ለማክበር ብዬ 2-3 ቀን ተቀመጥኩ ሳልታጠብ ቅቤን ማለት ነው። ግን እነሱ እንደታጠብኩኝ አያውቁም። ለምን? ለራሴ ብለው ነው። ያዞርሻል፣ ሰውነትሽ ክፍት ነው ነው እነሱ አታጠቢ የሚሉበት ምክንያት እንጂ ይሄ ነገር ለሌላ ነገር አይደለም ማለት ነው። ውድ ቤተሰቦች አሁን ይሄን ጥንቅሽ እኔ እነሱ ጥርስሽን ያምሻል አሉኝ። እኔ ግን እየበላሁት ነው። ያው እየበላሁት ሳይ ደግሞ መከልከል አልፈለጉም፣ ሰጡኝ። ያው እየበላሁ ነው ማለት ነው። እና ውድ እህቶቼ፣ ውድ ቤተሰቦቼ በክፉ ነገር አትዩት፣ ወይ ደግሞ ቪዲዮን ሳትረዱ አትቆምቱ። እኔም ቅር ይለኛል። አሁን አንዲት ልጅ ምን አለችኝ? አንቺም ታዲያ እያደረጉልሽ ነው እንዴ አለችኝ። ብረቱን ገራክሲሽ አለችኝ። እኔ ደግሞ ብረት ማድረግ ሰው አይደለሁም አልሐምዱሊላህ። በዚህም በጣም መጣላ ነኝ። እኔ ይሄንን ያየሁት ደግሞ የሆነ ቦታ ሂጄ ነው ብያቸዋለሁ። የሆነ ቦታ ሂጄ ሴትዮዋ ብረት ይዛ ወጣ። እኔ ረስቼዋለሁ እውነት ለመናገር ምክንያቱም አላህ እንደሆነ ጠባቂው ስለማቅ ወይም ስላመንኩኝ ያን ነገር እስካሁን አለ እንዴ? ምክንያቱም እኛም የተማርነው በስልክ ነው። ዛሬ ዘመን ደግሞ በየአካባቢው ስልክ አለ እና ተምረው ይሆናል ወይም ደግሞ ይህን ነገር ትክክል እንዳልሆነ አውቀውት ይሆናል በሚል ረስቼዋለሁ። ሴትዮዋ ይዛ ስታይ ግን ይዛ ሳይ ምንድን ነው ይሄ ደግሞ አልኳት። ይሄማ ብረት ነው፣ ሽንት ቤት ስቅድ ያዙ ይላሉ እናቶቻችን ናቸው ይሄን የሚሉት አለ። ልጅቱ በርግጥ አልወጣችም ማለት ወጣታ ስለ ዲኗ ተምራ አልመጣችም፣ እዚሁ የኖረች ናት። እንደዚህ አይነቶቹን ብትመክሯቸውም ሊመለሱ አይችሉም። አንድና አንድ በቃ አንድና አንድ በአይምሯቸው ውስጥ የተሳለ ነገር ስለሆነ ይሄ ነገር እኮ አላህ ነው ጠባቂው፣ ይሄ ነገር አያድናቸውም ብንላቸው አያውቁም፣ አይሰሙም፣ አይለሙም። እና ብዙ ሰዎች አሉ የራሳቸውን መቀየር አትዩ። እኔ ደግሞ ስለ ሀገሩ ስለ ማህበረሰቡ ያለውን ወደኋላ መቅረት ነው እየነገርኳችሁ ያለሁት። እና ውድ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ይሄንን ይመስላል። እስኪ ላይክ አድርጉት፣ ቪዲዮውን ሸር አድርጉት፣ ሰብስክራይብም አድርጉ፣ አበረታቱኝ ማለት ነው። እና ሁሉንም ነገር በመጥፎ ነገር አትዩ፣ በበጎም በመልካምም ነገር እዩት ማለት ነው። እና እኔ እንዳላደረኩት ነው እየነገርኳችሁ ያለሁት። አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ እንኳንም ወደ ስደት አወጣኝ፣ እንኳንም ተሰድጄ ስለ ሃይማኖት የተምሬ መጣሁኝ የምል አይነት ሴትዮ ነኝ እና ተምሬ ያለው ለቤተሰቦችም ማስተምር ቃድር ነኝ። አልሐምዱሊላህ የሰው ልጅ የማያውቀውን ለማወቅ ከመፈላሰፍ በሚያውቀው እየሰራ በአካባቢው ያለውን ደግሞ ሰው ወይም ልጅም ሊሆን ይችላል፣ እናትም ሊሆን ይችላል፣ እህትም ሊሆን ይችላል ይሄ ነገር ትክክል እንዳልሆነ ማስረዳት ነው ያለብን እና እኔም ማስረዳያ ቀደር ነኝ ልላቸው ነው ውድ ቤተሰቦቼ። እንኳን እኔ ላደርገው ማለት ነው እና አልሐምዱሊላህ። ዛሬ ዘመን ግን ብዙ ሰዎች እንዳልተቀየሩ እስካሁን ከሰው እየሄዱ ብዙ ነገሮችን የሰው ህይወትን እያበላሹ የሰውን ኑሮ እያበላሹ ያሉ ሰዎችም ይሄንም እንዲያሉ መርሳትና መገንዘብ አለባችሁ ማለት ነው። አለመርሳት አለባችሁ። እንደዚህ አይነት ነገርም አለ እስካሁን ማለት ነው። ለምሳሌ ከሰው ሄደው ሪዝቃቸውን ወደ ሌላ መቀየር፣ ጤናቸውን ማሳጣት፣ ብዙ ነገሮችን የሚያደርጉ አሉ እና ከዚህ ወዲያ የከፋ ነገር የለም። ለምሳሌ ይሄንን እንኳን ያረጋሉ። እንኳን ይሄንን ብረት ማስቀመጥ ለራሳቸው ይሄ የሚጠቅመው የሚጎዳው ራሳቸውን ብቻ ሆኖ ሳለ ነገር ግን የሰው ህይወትን የሚያበላሹ ብዙ ሰዎች እንዳሉ ማወቅ አለባችሁ ውድ ቤተሰቦች ማለት ነው። እና ሀዲያ ነው ሀገር ሄደሽ እንዴት ይሄን ታያለሽ የምትሉ ሰዎች አላችሁ። ደግሞ እኔ ስለ ሀገሩ አላነሳሁም፣ አታነካኩኝ ማለት ነው። እኔ ስለዚህ ሀገር አይደለም እያወራሁ ያለሁት።
እና ለማንኛውም ይሄን ይመስላል የዛሬው ቪዲዮ። አበዛሁባችሁ እና አበረታቱኝ አልኩኝ። አውፍ በሉ። ለማንኛውም በቀጣይ በሌላ እስከምንገናኝ ድረስ አሳምራችሁ ኮምቱ።